ስዊዘርላንድ ውስጥ እንደዚህ አይነት ቦታ አለ የለም? አሜዚንግ እኮ ነው ጋይሶች። የታዘባችሁት ነገር ትነግሩኛላችሁ። ስንጓዝ ነው የምንውለው ዛሬ። በየት በኩል እንደምንወጣ አላውቅም ጋይሶች። በዚህ ጋር እንትን ነው ጋይሶች። እንዴት ናችሁ? ሰላም ሰላም ብያለሁ። ሰላም ብያለሁ። ዛሬ ሆል ግሩተን የሚባል ቦታ ነው እየሄድኩ ያለሁት እና አሳያችኋለሁ አንዳንድ ነገሮችን። ይሄም የሚገኘው ዙግ ነው። አይ ቲንክ ማይክሮፎኑ በደንብ ይሰራል ብዬ ተስፋ አደርጋለሁኝ። እና ዙግ ነው። ዙግና ባር መካከል ነው የሚገኘው። ቁልቁለቱን ላሳያችሁ ጋይሶች ምን እንደሚመስል ማለት ነው። ሮማን ጋይሶች እዩት ቁልቁለቱን። ቱፕ እያልኩ ነው በዚህ የሚሄደው እና ምላችሁ ገብቷችኋል። በጣም ትልቅ እንትን ያለው ርቀት ያለው ነው ማሳያችሁ። እንግዲህ አሁን በዚህ ምንድነው ሊፈጠር የሚችለውን ነገር አብረን የምንመለከተው ይሆናል። እና ዋሻ ነው። ከጥንት ከድሮ ከ3000 ዓመታት በፊት የተመሰረተ ዋሻ ነው ብለውኛል። እንግዲህ ወደዛ ወዝጄ አስጎበኝሻለሁ አዳሚ። እና ወደ ሆል ግሩተን ዱብ ይላል ነው። ሆል ግሩተን ነው ስሙን በኋላ እንትን እንዳትሉ። አሁን እዚህ ጋር ብሩክ ምናምን ነገር አለው። ዘመናዊ አድርገው ገንብተውታል። ይሄ የድሮ ዋሻ የኛ ለምሳሌ እንደነ ሶፍ ዑመር ምናምን እንደምንላቸው እንደዚህ አይነት ዋሻዎች ነው። ግን ይሄ ለየት የሚያደርገው ነገር አለ አሉ። አሁን በቃ ኪዮስክ እየደረስኩ ነው። እዛ ሄጄ እንትን እላለሁ ማለት ነው። ትኬት ምናምን ነገር እቆርጣለሁ። መግቢያ ምናምን ነገር አለው። ጠብቁኝ አንዴ። እዚህ ጋር እና ጋይሶች ምን አለፋችሁ ይሄ የዓለም ወንደር ነው ማለት እጅግ እንትን ነው ብለውኛል። ትልቅ ዋሻ ነው እና እንግዲህ አይ ሆፕ እንጆይ ታደርጉታላችሁ፣ ትዝናናላችሁ ብዬ ተስፋ አደርጋለሁ። ካሜራ ምን ሆነሽ ነው ወደ ላይ ወደ ጎን? እኔ ባልኩሽ እንትን ተላላ አባቴ። ይሄ እንትን ካሜራው ምንድነው እንትን እኮ ለምን እኔ ዲቴክት እንደማታደርጊኝ እኮ ነው ግራ ግብት የሚለኝ። አንቺና ባብዬ እና እዚህ እንደምታዩቸው ሰዎች ምናምን እየጎበኙት ነው። በሳይክልም ምናምን እየጎበኙት ነው ያሉት። ዛሬ ታምር ነው ማሳያችሁ። እንድትከታተሉኝ በአክብሮት ጋብዛለሁ። ተከታተሉት። ወደ ቀጣይ ትላለህ። ይኸውላችሁ ምን እንደሚያክል ማለት ነው። ይሄ እኮ እጀታው እኮ እንደዚህ ከተያዘ ታያችኋል። ይሄ እንደዚህ ከያዝኩት አለቀ በቃ። ይታያችኋል ምን እንደሚያክል። ይሄ አሁን እንግዲህ ቫንደሩንግ በቃ አሁን እዚህ ጋር
ሆቴል ምንድነው እንትን የምንይዝበት ትኬት የምንቆርጥበት ማለት ነው። እኔ የሆነች ካርድ አለችኝና እሷን ካርድ አስይዤ ነው አሁን እንትን ምንድነው ሂሳብ ይቀንስልኛል ስታይል ብያለሁ። በዛ ሂሳብ አስቀንሽ ምናምን ነገር ነው። አሁን ትኬት መቁረጫ ጋር ነው የምሄደው። ሌትስ ሲ ይኸውላችሁ ዋሻው እዚህ ጋር ነው ያለው ጋይሶች። አሁን ትኬት የምቆርጠው በዚህ ገብቼ እዛ ጋር ተሰብስቧል። ምን አባት ያውቃል ነው የት ነው ትኬት የምቆርጠው? አይ ዶንት ኖ። ቆይ እስኪ አሁን ትኬት ምናምን ነገር እዚሁ ቢሮ አስቀምጠውልናል። አሁን ይኸውላችሁ አይንጋንግ ቲኬት ይላል። ኦኬ አሁን ቲኬት ሊቆርጥ ነው። ስንት ብር ነው? እዚህ ጋር ነው። አሁን የኔን የሚመለከተኝ ቲኬት የትኛው መሰላችሁ? አዳልት ምናምን የሚለው አዳልት የሚለው አይ ቲንክ ይሄ መሰለኝ ነው። ይሄ ነው የሚመለከተኝ። ይቺን ቆርጥና አሁን በቃ ወደ ቲኬት sorry wohl ich habe Ticket Leute für ich habe Kulturlegi ይሄ በዚህ በኩል ነው መመለሻው በዚህ በኩል ነው ጋይሶች መመለሰው። አሁን ይሄ ዋሻ ነው፣ ትልቅ ዋሻ ነው፣ ትልቅ ተራራ ነው። ትኬት 10 ብር አለችኝ። በ10 ብር በዚህ ውስጥ እዚህ እንግዲህ በቃ የተደበቀ እንትን ምናምን ይኖራል። አይዋ አሁን እንደምታዩት እንግዲህ አሁን 40 ደቂቃ ወይ ደግሞ ማን ነው 25 ደቂቃ ምናምን ነገር ነው መሰለኝ። በቃ እንግዲህ እንዳለልኝ እዚች ዳገቷን አባቴ አሁን እና አሁን በቃ ይሄን ተራራ ወርጄ የማሳያችሁ ዋሻ ታንኪው ነው የምትሉኝ። የእውነት ጠብቁ። የሚገርም ተአምረኛ ዋሻ ነው የማሳያችሁ። በዘመናዊ አሁን ታድሶ ውስጡ ቴክኖሎጂ አስገብተውለት እንግዲህ ጋይሶች እንዴት ናችሁ? ይመቻል። ይሄን ጫካ ነው ማስጎበኛችሁ ዛሬ። ይኸውልህ በቃ በዚህ እኮ ራሱ እንዴት አባቱ እንደሚያምር አንተ ይሄ ካሜራ ግን እኮ ለዚህ ነው ለካ የሚጠቅመው። ይሄ ካሜራው ዘንጉ ከኋላ ሌላ ነገር አለው። ይሄን ካሜራ ይሄን ዘንግ ዛሬ ለመጀመሪያ ጊዜ ለመቅረጽ ተጠቀምኩበት። ደግሞ ሹሉ መውጊያ አለው። በገዛ እጄ ስቤ ኧረ እዛ ጋር መንገድ ሳትኩ እንዴ? እኔ እንጃ መንገድ የሳትኩ መሰለኝ። ጋይሶች የሆነ ነገር አላነበብኩ፣ የሆነ ታፈላ አላየሁም። መንገድ ሳትኩኝ እንጂ ቆይ አይ ወደ ዋሻው ነው፣ ወደ ዋሻው እንዳታስቡ። አልሳትኩም። የሳብኳትን እያልኳት ነው። የሚያስፈራራ ነገር ሊኖረው ይችላል። ሰዎቹም እዚህ ጋር ተሰብስበዋል። ኦ ማይ ጎድ እዚህ ጫካ ውስጥ እንትን አስገብተውለታል።
Grazie. ጋይሶች ፈርተው እየተንበጫበጩ ነው መሰለኝ። ልገባ ነው እኔ በዚህ ዋን ቲኬት ኦ ማን እስኪ እዚህ ጋር ነው መሰለኝ እንትን የምለው ከፈተልኝ። ኦ ማን ጋይሶች ይሄ ነው በሩ፣ መግቢያ በሩ። ከወደኩኝ ተበላሁ ማለት ነው። ከዚህ ውስጥ ተሽሎክሎኬ ይታያችኋል። ማን አሁን ካሜራ ያያችኋል። ላይ ድረስ ካሜራው ወደዚህ ሶሪ ወደዛ አይቻልም። አያችሁት ጋይስ? ይህ ዘንጉ ለዚህ ይጠቅመኛል ማለት ነው። ሻማል ይሄው አያችሁት? ዋሻው ይሄ በቃ የሚገርም ነገር ነው ያለው ውስጡ። ማይ ጎድነስ አሁን የአናቴን ብለኝ ሳንቦርዱ አያችሁት? ተመልከቱ። ማይ ጎድነስ እዚህ ጋር አንድ የተለጠፈች እንትን አለች። ፎርስ ግሩት ሌስኮ ይሄ በጣም አሜዚንግ ነው። ይሄ ሶፍ ዑመር ማለት ይሄ ነው። አባቴ ሶፍ ዑመር ይታያል። ይሄ ነው ሶፍ ዑመር። እንግዲህ ተመልከቱ። ይሄ አሁን እኔ የት ነው ያለሁት? በእናታችሁ ይታያችኋል? አያችሁት? ኦ ማይ ጎድ ሃይ ይታያችኋል? ጋይሶች ይሆናል። ካሜራውን ያዞሩ። ካሜራውን ያዞሩ። የሚንጠባጠብ ነገር አለው ከተጫነ እንግዲህ እዛ ውስጥ እስኪ ምን አለ እስኪ ሰው በማኑ እዚህ ላይ
ይኸውላችሁ በኤሌክትሪክ እንትን ገመድ ምናምን ነገር እንትን ብለው እያንዳንዱን እንትን አድርገውለታል ማለት ነው። አሁን እዚህ ውስጥ መተህ ስነ ጽሁፍ መጽሐፍ ምናምን በዋሻው ውስጥ ስዞር አሜዚንግ ነው። ወላሂ በጣም ነው የሚያምረው። እንኳን መጣሁ ይታያችኋል ጋይሶች። ይኸውላችሁ ግን አሁን እኔም ብቻዬን ሆንኩ፣ ብቻዬን ቀረሁ ማለት እንጃ። እንግዲህ ደግሞ አላሳየህንም አንተን እንዳትል ጋይሶች እንዳለ ይታያችኋል። በላው ሻዳን። ሁለት አይነት አማራጭ አለኝ። አንደኛው እዚህ ጋር ሁለት አይነት አማራጭ አለኝ። ሁለት አይነት መንገድ አለኝ። አንደኛው ሩንድ ጋንግ ሩንድ ቱር ይላል እዚህ ጋር ሜርኸን ግሮተ ዘፌሪ ትሬድ ግሮተ። ይህ ቤት ነው። እስኪ ቤት መስላል ግሮተ። ይሄ ፈርቦት ነው አባቴ። ይሄ ፈርቦት ነው። እዚህ ጋር ደርሼ አጥራለ ጋይሶች። እዚህ ጋር ቁጭ ብላ አሁን ግሮስ ማን ነው አያቴን ባያት ቅድመ አያታችሁ ምናምን ነው እዚህ ትዝም ሶሎ ውጣ ትላለህ። ቤቲ ሰላም ብያቸው በዚህ ወደ ታች በስንት አሁን ቅድም ያልኳችሁ ተራራ የለም። እሱን አሁን ጥቀስ እያልኩኝ እዚህ ጋር ነኝ ያለሁት ጋይሶች፣ እዚህ ጋር ነኝ ያለሁት። አይዟችሁ እንዳትፈሩ። እዚህ ጋር ነኝ ያለሁት። አይዟችሁ። እንዲህ ሰው እዚህ ሽሚያ ላይ ነው በእንትን ለመያዝ ነገር። እስኪ ወደዚህ አንተ ልመለስ። በዚህ ግን እኮ መሄድ ይችል ነበር እኮ። በዚህ እኮ መሄድ ይችል ነበር። ሰው እየመጣች ነው። ሁላችሁ እየወጣን እዚህ አንድ ሴት ይዘዋል ካለች ተቀየረችብኝ። እንግዲህ ይላል አሁን ይሄ ዋናው ይሄ ነው እንግዲህ እንደምታዩት ነው ጋይሶች። ይሄ እንደምታዩት ነው። ይሄ በጣም ነው የሚገርመው። ይሄ ነው ቤስት የሚባለው።
ዝናቡ አሁን ዋናው ውስጥ ነን ያለነው። ማይ ጎድ በጣም ነው የሚያምረው ጋይሶች፣ በጣም ነው የሚያምረው። ለየት ያለ እንትን ይሰጣል። ታችኋል ሀይቁ አያችሁ። በዚህ ጋር ማለት ውሃው ታያችኋል። ውሃው በዚህ ጋር ነው የሚሄደው። መብራት ተመቸልኝ ለኔ። ኦ ማን እዚህ ጋር ታያችኋል ጋይሶች፣ እዛ ላይ ምናምን ዝናቡ መውጫው ቤት በኩል እንደሆነ ቤት በኩል እንደምንወጣ አላውቅም ጋይሶች። በዚህ ጋር እንትን ነው መውጫው ቤት ነው። አይ ቲንክ መሰለኝ መውጫው ናናና እኔ ጨርሻለሁ ፕሮግራም ላይ እዛ ያለኝ ጨርሻለሁ። በጣም ያምራል። ሲያምር በእናታችሁ ዋው! አሁን በቃ ዝም ብለን እንታ እንዴ በዚህ ወዴት ነው የምሄደው? እኔ ቀስ እያደረኩ አነበዋለሁ እንጂ ሁሉንም አልችለውም። ሾሊቆም
አሁን ይህንን ለጥፌላችኋለሁ፣ ማንበብ ትችላላችሁ ጋይሶች። በዚህ እንትን ያለው ረግረግ ነው። ይሄ በዚህ ይታያችኋል። ረግረግ አይገልጸውም። ወማን danke vielmals እንዳልቅም ገና ስንጓዝ ነው የምንውለው ዛሬ እና እንዳልኳችሁ እንደዚህ አድርጌ ደግሞ ልሞክረው እና እንዳልኳችሁ የሚገርም ቦታ ነው። የሚገርም ቦታ ነው ያየሁት ዛሬ። የሚገርም ቦታ ነው በጣም የሚገርም እና እንዴት አድርገው እንደሰሩት ተፈጥሮም ሲያግዛቸውና የእነሱም እውቀት ተጨምሮበት መሬታቸውን እንደዚህ ሸለቆቻቸውን እንደዚህ ያደርጓቸዋል። ተራሮቻቸው የሚጎበኙ ምድሮቻቸው የሚጎበኙ ናቸው። በቃ ስዊዘርላንድ ቀታት ይሄ የሚገርማቸው ነው። ይሄ በጣም የሚያንዳልጥ ነገር ይመስላል። ይሄ መውጫ በሩ እየደረስን ይመስለኛል። ይሄ እንደምታዩት አሁን ወደ መውጫ በሩ እየደረስን መሰለኝ። ከፍታ ወጣች። ይሄው ከፍታ ወጣች። እንግዲህ ይህንን የመሰለ ውብ የሆነ እንትን ዛሬ አስጎበኛችኋለሁ። ሌላ ጊዜም ስዊዘርላንድ አሉ የሚባሉ ቦታዎችን አስጎበኛችኋለሁ። እንግዲህ በሩን ከፍተን ስንወጣ ምንድን ነው እናገኘው? ፀሐይና ዘመዶቿን ነው የምናገኘው ስንወጣ። ፀሐይና ቤተሰቦቿን ቺዝ አያችሁት ጋይሶች? አያችሁልኝ? አሁን እኮ ነው የሚገርመው። ስዊዘርላንድ ውስጥ እንደዚህ አይነት ቦታ አለ? የለም። አሜዚንግ እኮ ነው ጋይሶች። የታዘባችሁት ነገር ትነግሩኛላችሁ። እኔ በጣም ውስጡን ሳየው ይሄ ሙዚቃ ምናምን ነገር ተደርጎበት እንትን የሚሉ በቃ በሙዚቃ ምናምን እዛ ውስጥ አስበዋል። ልክ ሙዚቃ እየሰማ ያንን ለስለስ ያለ ሙዚቃ አንዷ ቀይር ስትል አረጋ አይዞ በጣም ነው የሚያምረው። በጣም አሜዚንግ ጋይሶች። እንግዲህ ዛሬ የሆልግሩትን እሱን አስጎብኘቻችኋለሁኝ። ሌላም ጊዜ በደንብ አድርጌ ሌሎችንም እንደዚሁ አስጎበኛችኋለሁ በቀላል ሳንቲ። አሁን በተለይ እንደኔ አይነት እንትን ላለው ሰው እንትን አለ ምን የሚቀንስ ካርድ አለኝ የራሴ ማለት ነው። ድሮ እዚህ ሀገር ስደተኛ ሆኜ ስመጣ ያወጣኋትን አልጣልኳትም። እንደዛ አድርጋችሁ አይንጋንግ ኡንተርግሮት ሩንድጋንግ። ይሄ ደግሞ ምንድን ነው የሚለው? ኧረ በለው አላለቀም እንዴ ጋይሶች? አጥር ነው። ሩንድጋንግ ይለኛል ደግሞ ግባ። እኔ እኮ ያለቀ መስሎኛል። በዚህ ታጥሯል ደግሞ በዚህ። አሁን መልሼ ልገባ ነው። እስኪ ኧረ በለው ይሄ ሁላችሁ ደግሞ እዚህ ጋር ዋው! እዚህ ጋር የቅድም ውሃ ነው። የቅድም ውሃ ነው። ኧረ ማይ ጎድ! ይሄ የተለየ ነው ደግሞ። ይሄ ይለያል። ዋው! ይታያችኋል ጋይሶች? አረ ይሄ በጣም ነው የሚያምረው። የት አባቴ ሂጅ ልበል? የጨረስኩ መስሎኛል እኮ ነው ቅድም። ይታያችኋል? እንደዚህ በእንደዚህ ነው የተሰራው በቃ በተፈጥሮ ማለት ነው። ማን
እያስጎበኘቻቸው ነው። ይሄ ልዩ ነው ጋይሶች፣ ልዩ ነው በቃ ዋው። እኔ እኮ የጨረስን መስሎኝ ነበርና ቅድም ቻው ስላችኋል ነበር የጨረስን መስሎኛልና ሾኮላደ und ካዳ ምናምን ይላል እዛ ጋር። እዚህ ጋር ይሄን እንደዚህ አድርጌማ አልተው፣ ይሄን እንደዚህ አድርጌማ በላው። ዛሬ ቀይርብሻለሁ አዳሚ፣ የሆነ ሰዓት ላይ ጠብቁኝ፣ ቀይርብሻለሁ የሆነ ሰዓት። ይህንን ካነበብኩ በኋላ ነው የምቀየረው። ፋብል ክሮት እስኪ እኔ እኮ በቃ እንትን ምንድነው በማየት እኮ ጋይሶች፣ ለምንድን ነው ግን መነጽሬን እዚህ ውስጥ የማደርገው? ስንት ነገር አልፎኛል። አያተ መነጽር አድርጌ ተቀየሪ ወንድ። ቤት ልሂድ አሁን። ኤንት ቬሰሩንግሽ ቶለን። ኦኬ እሱን አይችልም። ይሄ ምንድን ነው? ኮንቲኒዩሽን ኦፍ ፓዝ ኤንድ ኤግዚት ይላል በዚህ በኩል። እኔ በዚህ በኩል ነው የምሄደው። ሩንድጋንግ und Ausgang ይለኛል። እዚህ ጋር ኩንስትሊሸር ሴ ኩንስትሊሸር ሴ ታያችኋል። የቱ ጋር መሰላችሁ? እዛ ውስጥ ነው። ከዚህ ቦታ ነው ይታያችኋል። እዛ ጋር ይታያችኋል። ስሙ አድርጌ ቆይ፣ አንድ ስም ላድርግ፣ 4 ስም ላድርግ። ይታያችኋል። አሁን ልላከው በዚህ ውስጥ ማን እና የመቻቹ አራዲስ ልጆች እዚህ ጋር ኩንስትሊሄ እዚህ ጋር እንደምታዩት ማለት እዚህ ጋር የተጻፈች ነገር አለች። ኩንስትሊከር ሴ und ጆኔት ውስኪ እናታችሁ አን አርቲፊሻል ሌክ በላሳጥረዋ ታዲያ እንትን ብሎኝ እኮ ነው ጋይሶች። አንዴ ላስነበባችሁ ነው ምን አስቸኮላችሁ? እንትን ብሎብኝ ነው ረዝሞ ይሄው ምን ይላል? It ordered to make a caves accessible for visitors and the underground lake had to drained. An artificial drain to melt water to the Lords was built. By the way, did you know that whiskey barrels from either distiller are stored at the far end of the tunnel? For at least 3 years, the whiskey is matured in a particular humid climate for the unique Jonet Swiss single malt whiskey. Wow! Can you imagine, guys? እዚህ ውስጥ ከኢተር የሚባል ዲስትለር አለና እዚህ የመጠጥ አምራች ፋብሪካ ናቸውና ከእነሱ ከእንትኑ ታች ስትወርዱ ከመጨረሻው ላይ የኢተር እንትኑ ውስኪያቸው እዚህ ጋር ነው ማለት ነው። መጨረሻ ላይ ስቶር የሚያደርጉት አሜዚንግ።
sorry. Wow. እንደዚህማ ታሪክ እያነበብን እንሂድ። ኮራል ጎርጅ ይላል። ማይራይድ ኦፍ ሼፕስ ዋተር ኢን ዘ ኬቭ ሌክ ዲ ኖት ፎሎ ኤንድ ደስ ዋዝ አንኤብል ቱ ፎርም አይደር። ይሄ እንኳ የጂኦግራፊ ቃላት ስለሆነ ወደዛ ይኸውላችሁ ሲያምር ብናል። እንግዲህ ይህ ሁሉ ገና እኮ አልጨረሱትም። ካን ዩ ኢማጂን ጋይስ፣ እንዴት አባቱ ነው የሚያምረው! ተመልከቱ የተሰራበት ፎርሜሽኑ፣ ኢትስ ጂኦሎጂካል ፎርሜሽኑ ኢትስ አሜዚንግ አሜዚንግ አሜዚንግ። ዋው ካን ዩ ኢማጂን ጋይስ። አሁን በዚህ መሄጃ ነው። በዚህ በቃ ኦልሬዲ አሁን እዚህ ጋር ኤግዚት ይለኛል። ደግሞ ኤግዚት ብሎ በኋላ ሰርፕራይዝ እንዳያደርገኝ እንጂ ፌሪ ግሮቶ ሃቭ ላስት ምን ይላል እዚህ? ሃቭ ኤ ላስት ሉክ አት ዘ ፊሽንግ ኔት ፎርምድ ፍሮም ድሪፕስቶንስ ኤንድ ካልሲፋይድ ሞስ ካን ዩ ሲ ቱፊ ኤንድ ኬቭ ስፕሪትስ ፒኪንግ out anywhere? If you would like to see more of the nooks and crannies of the fairy grotto, press the button for the light. Do you think you can catch? እስኪ በተን ይህንን ንካ ብሎኛል። እኔ ምን አላቅም ግን እስኪ ንካት። እዚህ ጋር ስነካት ይሄ ማይኔ ጉድ ይታያቸዋል። እዛ ውስጥ ይሄ ነው። እስኪ ማይ ጉድ ይሄ ነው እንግዲህ ጋይሶች ካን ዩ ኢማጂን ለካ ስትጎበኝ እንደዚህ አይነት ነገሮችን በተኖችን አንብብ ምናምን ስላለኝ ነካሁት እና የሆነ እንትን አድርገው የሚሰሩት ግን እውነት ለመናገር እንግሊዝኛው ይህን ራሱ እንትን ያሉት ዱሮ እዚህ ጋር ዲስከቨሪ ያደርጉት አይረዱት። አሜዚንግ ነው። ጉዞዬን ጨርሻለሁ። ይኸው ወጣ አሜዚንግ 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 መስረስኩ ማለት ነው። ይኸው እዚህ ጋር ያችሁት ቀስ አሜዚንግ ወገቤ እስኪ ወሽመጤ እስኪ ትንስክል ድረስ ጎበኘሁላቸው ጋይሶቼ። አሁን እንግዲህ ጉዞዬን ጨርሼ እየተመለስኩ ነው። እንግዲህ እንደምታዩት እኔ ደግሞ ምንድነው ብርድ አለ ምናምን ሲሉ እሱን እንትን ለማድረግ አስቤ ነበር። ብርድ አለ ምናምን ነገር መስሎኝ ነበር። አሁን እንግዲህ በቃ እስከ የት ድረስ እንደሚሄድ አላውቅም። ቦታው ግን ይታያቸዋል ጋይስ። ከኋላ ነው ያለው። በጣም የሆነ በቃ በቃ ጭራሽ እዚህ ውስጥ እንዲህ አይነት ነገር ብላችሁ ኧረ እኔ አሜዚንግ ግን የሆነብኝ ወላሂ እዚሁ እየኖርኩኝ ጋይሶች፣ እዚሁ እየኖርኩኝ እኮ ነው የማላውቀው። ይሄ እኔ በሳምንት እየመጣሁ መዝናናበት ቦታ ነው። ከዚህ በኋላ በሳምንት እየመጣሁ ከቻ ሳያልኩኝ ያው ሁሉ መንገድ ከወጣሁ በኋላ እንደገና ደግሞ ይሄ ሁሉ ድልድይ ይጠብቀኛል። አሁን ወደ አሁን በዚህ መግባታችን ያው ወደ ቤት ሂጅ ማረፍ ነው የምፈልገው። እናታችሁ ባስ የሚቆምበት አሳይ። ይሄ ሙሉ ድልድይ እንደገና ልከራበት ከድልድዩ ከወጣሁ በኋላ ይታያችኋል
የማን ብሪጅ ነው የሚባለው እንኳን እንደዚህ ኮምፕሊኬት አለ። ማይ ጎድ let's see አይቻል አሁን ያለው ድልድይ ላይ ነው። ጫካ ላይ ነው የተሰራው ድልድዩ እኔ ድልድይ ላይ ነው። ተመልከቱ። አሁን በዚህ ውስጥ ምናምን ወርጄ እንደገና መጀመሪያ በዚህ እሄዳለሁ። ዙሪያ ምናምን በጣም እኮ የሚገርሙ ናቸው። ይህን ጫካ ሰው አደረጉት። እዛ ውስጥ ነው የገባሁት። ገባሁ። አሁን ወደ አልኳችሁ ወደ አሳየኋችሁ ቦታ እየሄድኩ ነው። በቃ ይሄን ድልድይ እንወጣለን ማለት ነው። ያን ሁሉ ዋሻ አለፍኩ ብዬ አገር ሰላም ብዬ ከ40-50 ደቂቃ በኋላ ነው ይህንን ነገር ደግሞ የሚገርማቸው። በዚህ ራሱ ዱብ እያሉ ሰዎቹ ስፖርት ይሰራሉ። በቃ የጫካ ላይ ድልድይ ማለት ይሄ ነው። አንዳንድ ብረቶች ናቸው ማሰሪያዎች እንጂ እንትኑ እንዳለ ምናምን ግንድ ነው። እዚህ ከግንድ ምናምን መቆሚያው ማለት ነው። የሚገርም ነው የሚሰሩት። ተመልከቱት። እዛ ጋ መንገድ አለ። አሁን ድልድዩ ደግሞ አያልቅም። ወደ አይ ቲንክ 5 ደቂቃ ምናምን ይወስዳል መሰለኝ ድልድዩ በእግር። እኔማ በቃ ይችን ምስባትን ሺሻ ነገር ለመገላገል እንትን ብያለሁ ማለት ነው። ጥሩ ቦታ አግኝቻለሁ። እንግዲህ 10 ዓመት እየኖርኩ አንድ ቀን እንኳ አይቼዋለሁ። ሲጻመ ተመልከቱት። ዋት ቢዩቲፉል ቪው። ይሄ አሁን ከዛ ቅድም ከገባሁበት አይታይም። አሁን የምወርደው እዛ ታች ነው። እዛ ወርጄ ነው እንግዲህ ፓስ አሁን አንዴ ወጥቻለሁ አልመለስም። አንዴ ከወጣ ከገባህ አትወጣት። የግድ ወክ ማድረግ አለ። ደስ የሚለው ዛሬ እንትኔን እንጂ ያይቀታለሁ። ዛታች ናቸው ገና ይሄ ጸባጫሪነት ነው። አሁን በስንት ነገር መንገራኝ ከድልድዩ ገና ስለሆነ አለ። ምን አለፋችሁ ማክሲመም 6-7 ደቂቃ ይፈጃል ድልድዩ። ይህንን ድልድይ ለመዞር ይሄ ያለው እንግዲህ የምኖርበት አካባቢ እዛው ከተማ ግን ማን ወጥቶ የቤት አይጥ። ኧረ ወንድ ልጅ ወጣ በሉ ጋይዞች። ይህ እኮ ለእኔ በቃ
ከነ ትራንስፖርት 20 ብር እኮ 20 ብር በቃ። ይህን የመሰለ ቪው አይቼ ይህን የመሰለ እንትን አይቼ ግን የምመክራችሁ እንትን ያዙ፣ ሃይላንድ ውሃ ምናምን ነገር ያዙ። እኔ በቃ በባስ ምናምን እንትን ያለው መስሎ ነበረ። በባስ እዛው ቦታው ድረስ በባስ የሚሄድ ነበር የመሰለኝ፣ ግን አያዋጣም። እዛው ቦታው ድረስ አይደለም በባስ የምትሄዱ ብሎ አይደለም እዛ የሚደረሰው። ይኸው እኔ ኦልሞስት አጠቃላይ ጉዞ ወደ 2 ሰዓት ከምናምን ፈጀብኝ። ይኸው አሁን እየወረድኩ ነው፣ ድልድይ ወረድኩኝ።